ምህረቱም ከደም ጋር ይገናኛል። አሴም ታይም ማአቱም ከደም ጋር ይገናኛል። ለምሳሌ ጨረቃ ደም ትሆናለች። ኢራን ላይ ደም ዘነበ ብለው እና ይሄንን አስመልክቶ በጣም ብዙ እንትኖች በቃ የመጨረሻው ዘመን ድሮም ይዘንባል ተብሏል፣ ደም ይዘንባል ተብሏል። ምንም ይሁን ምን ብቻ ያስፈራል። ትዕይንቱ ስታይ የሆኑት በጣም ነው የሚያስፈራው። የሚወርደው ነገር ሬድ በትክክል ደም ነው የሚመስለው። ያስፈራል በጣም በቃ ልቀቁኝ ዘራፍ ወደዚህ የሚዋጋው ፍየል አለ ዳንኤል ላይ በጣም ያስቸገረች ያለች ሀገር ናት። በመለከት ፍርድ በጽዋን ፍርድ ወንዞች ደም ይሆናሉ፣ ባህሩ ወደ ደም ይቀየራል። እና የእግዚአብሔር ቁጣ በምድር ላይ ሲወርድ መጀመሪያ የሚመታው ወንዙን ነው። አንድ ኤሪያ ላይ ብቻ ስፔሻሊ ቀደም እንዳልከው አይረን ኦክሳይድ የሚበዛበት አካባቢ ላይ ይሄ ነገር የምታዩቱ ደም ዘነበ። የመከራው ዘመን ገና ወደፊት ነው። ስሙን 7 ዓመት የሚባል የመከራ ጊዜ አለ። ግሬት ትሪቡሌሽን የሚባል የመከራ ጊዜ አለ። እሱ ጊዜ ግን አሁን አልጀመረም። ቅድም እንዳልኩ እንግዲህ ትንቢቱ ይሆናል አይሆንም እንዳለ ሆኖ ግምት ይሁን ትንቢት እናጣራለን ወደፊት። ግን ምንድነው እሱ የሚገጥመን አይነት ከሚለው ነገር ባሻገር የእንደነዚህ አይነት ነገሮች መሆን በጣም የኑሮ ጫና ሰው ሆፕሌስ የመሆን አይደል? እንግዲህ እንደው የተስፋይቱ ምድር አሜሪካ ነበረች ድረስ አሁንም ጭራሽ ተዘጋ። እሱ አይነት ነገርና ተስፋ የሚደረግበት ነገር ሰው ይፈልጋል አይደል? this is natural። ምንድነው ተስፋ ማለት? 3 ዓመት ተኩል ብቻ ነው አገልግሎታቸው። እግር በእግር እየተከተለው ጭድ የሚያደርጋቸው እግር በእግር እየተከተለ አውሬው ለምን ኦልሬዲ አውሬው ምን አድርጓል? ራይን አድርጓል፣ መግዛት ጀምሯል፣ ተገልጧል። እግር በእግር ነው ማለት እየተከተለ የሚገላቸው። ዳስ 12 ቢሆኑ ባንድ ቀን ያልቃል። 144,000 ስለሆኑ በየሀገሩ እያሳደረ ሲገላቸው 3 ዓመት ተኩል ይፈጅበታል። አሁን የዓለም ስጋት ይኸው ነገር ይሄ ነውና ያ ደም እንግዲህ ምንድነው እግዚአብሔር መቆጣት ጀመረ ኢራንን። ያው ለራሱ ስለሚኖር የሚፈራው አይደል ነው ጎሽ አንዱ መልክ እሱ ነው። ምንም ጥያቄ የለውም። ያ ኤግዛክትሊ ለመኖር ላለመሞት ኮንታክት እንዴት ሞታለሁ ደም ዘነበ ለማለት ራሱ ጠብ የሚለው ከሰማይ ደም ሆነ አለበት። ከሰማይ ዝናብ ወርዶ መሬት ላይ ሲደርስ ደም ከሆነ ደም የሆነው ዝናቡ ሳይሆን መሬቱ ነው ማለት ነው። በመጀመሪያ እኛ ስለ ምጽአት አለ የምናወራው። ክርስቲያኖች ይነጠቃሉ ብለን የምናምነው እኛ፣ አማኞች ይነጠቃሉ ይወሰዳሉ ብለን የምናምነው እኛ። ምጽአት ለአመፀኞች ነው። በኃላፊነት ተቀምጠው እኮ ነው፣ መጋቢውን ተቀምጠው እኮ ነው፣ መሪ ሆነው ተቀምጠው ነው። አየህ የህዝብ አደራ ያውም ሰማያዊ አደራ ኃላፊነት ተሸክመው በፍጹም ከራሳቸው ውጭ ማሰብ ሲያቀታቸው ታያለህ። በቃ ጊዜው አጭር ነው። አዎ ኦቬስ እንደሱ ከሆነ በጣም መልካም ነገር ለማድረግ ብቻ ጊዜውን እንጠቀመው። ሊሆን ያለው ነገር ይሆናል፣ አይቀርም። በጣም መረጋጋት ያስፈልገናል ብዬ ነው የማስበው። ጥድፊያው ጥሩ አይደለም። ደም ቀርቶ እሳትም ቢዘንብ ነው ብለን አመፀኛውስ በደም ቢያም ይጨምረው አመፀው አለ። እርኩሱስ በጣም እርኩሰቱን ያደርጋል። እመጣለሁ ለሁሉም እንደ ስራው እሰጠው ዘንድ ዋጋዬ ከኔ ጋር። ሰላም ጤና ይስጥልን። የተወደዳችሁ ያለታ ቤተሰቦች እንዴት አላችሁ? እንዴት ይዟችኋል? ሳምንታችሁ እንዴት አለፈ? ከያሬዶ ጋር ያለነው እንግዲህ ትናንትና በተለይ ትልልቆቹ የአውሮፓ የሚሆን የአሜሪካ ሚዲያዎች ኢራን ላይ ደም ዘነበ እያሉ ነበረ። በእርግጥ ደም ነው ወይ የዘነበው የሚለውን ጉዳይ አንስተን እንዲሁ ከመጨረሻው ዘመን መልክ ጋር አብረን የምናነሳቸው ጉዳዮች ይኖራሉ። አብራችሁ እንድትቆዩ በአክብሮት እንጋብዛለን። ያሬዶ እንኳን ደህና መጣ። እንኳን ደህና ቆዩ። እንዴት ይዞሃል? ምንም ማለት እንዴት ነው? የኢራን ዝናብ አግኝተዋል? ነው አላገኘ? እንግዲህ እኛን ጠብቆናል መሰለኝ። እንግዲህ የትልልቅ የአውሮፓም የአሜሪካም ሚዲያዎች ኢራን ላይ ደም ዘነበ ነገር እያሉ ሲያወሩ ነበር። በእርግጥ ደም አይደለም የዘነበው። እንግዲህ ናቹራሊ ይሄ የኢራን ያለችበት አካባቢ በተለይ ሆርሙዝ የሚባለው ኤሪያ ሰርጡ በተለይ በጣም ብዙ ሲወራበት የነበረ ኤሪያ ነው። እዛ አካባቢ አይረን ኦክሳይድ አለ። ስለዚህ ዝናብ ሲዘንብ ቴክኒካሊ አፈሩ ላይ ብረት ላይ ነው የሚዘንበው። ስለዚህ አይረን ኦክሳይድ እዛ ላይ ስላለ ቀይ ይሆናል። ከዛ እሱ ጠቅላላ አካባቢውን ተራራውን ምናምን ሲያጥለቀልቀው ከዛ የውጭ ሚዲያዎች ምን ብለው ተቀባበሉት? ኢራን ላይ ደም ዘነበ ብለው
እና ይሄንን አስመልክቶ በጣም ብዙ እንትኖች በቃ የመጨረሻው ዘመን ድሮም ይዘንባል ተብሏል፣ ደም ይዘንባል ተብሏል። አልተባለም። ኤኒዌይስ ግን እሱን ነገር እያነሱ በቃ ላል ከመጨረሻው ዘመን ጋር በጣም እንትን ነው እና እንደው ጌታ ሆይ ማረን እባክህ እንደው የመጨረሻው ዘመን ላይ ምናምን አለ። በእርግጥ የመጨረሻው ዘመንነቱን ባይክደው ግን ደም አይደለም የዘነበው። ለማንኛውም ግን እንደነዚህ አይነት ናቹራል የሆኑ ነገሮች ግን ያው በተለያየ ጊዜ የዘመን ፍጻሜን አመላካች በሆነ መንገድ ግን ልናነሳቸው የምንችላቸው እንግዲህ እንደሚታወቀው ኢራን ባለፉት 50 ዓመታት እንዲህ አይነት የውሃ እጥረት አጋጥሟት አያውቅም ይላሉ የዜና ምንጮቻችን። እና ምንድነው እሱ የሆነው? ኢራን በተለይ ዋና ከተማዋንም ጨምሮ ከፍተኛ የውሃ እጥረት ገጥሞ ሰዎች ሁሉ ከኢራን እየለቀቁ ነበር። ከ2 ወር በፊት የነበሩ ዜናዎች እሱን በጣም ሲናገሩ ነበርና በጣም ትልቅ ሪሊፍ ነው እንደውም ያገኙት ዝናቡ በመዝነቡ ምክንያት የነበረባቸውን ድርቅ እና በጣም ከፍተኛ የውሃ እጥረት ሳትስፋይድ በሚያደርግ ልክ ውሃ ማግኘታቸው እንደውም ለነሱ በጣም ጥሩ ዝናብ ነው የዘነበላቸው። ግን እንደው እሱን መነሻ እናድርግና ይሄ የመጨረሻው ዘመን መልኮች ውስጥ አንዱ የምናገኘው ነገር እንግዲህ እነዚህ ናቹራል ዲዛስተርስ የምንላቸው አይደል፣ የተፈጥሮ ጥፋቶች ከዛ ጋር ተያይዘው ረሃብ፣ ቸነፈር፣ የሰዎች ርዛት እና በተለያየ መንገድ በእርግጥ አሁን እንደው ሀገራችንን ጨምሮ የኑሮ ውድነት የሚባለው ነገር ዓለም አቀፍ ትልቅ መነጋገሪያ የሆነ ነገር ሆኗል እና በእርግጥ አንዳንዶች ብዙ ነገር ተርፏቸው የት እናድርግ የሚሉበት ዓለም አለ። አንዳንዱ ደግሞ የድህነቱ ጥልቀት በጣም ያው ድሃ ራሱ ደረጃ አለው ብሏል አይደል መንግስት። የድሃ ምናምን ብቻ አለው ብቻ ለዘብ ድሃ ምናምን ድሃ አንተ የት ውስጥ እንደሆነ አረጋግጥ ካሄዱ ነው። ኤኒዌይስ ግን ድህነቱ ጥልቀቱ ቀላል አይደለም በእውነት። እና በዚህ ሁሉ ነገር ውስጥ በዓለም ላይ የምንሰማቸው ችግሮች በተፈጥሮም ይሁን ሰው ሰራሽ ነገሮች እየነገሩን ያለ ነገር አለ ማለት እነዚህ ምልክቶች ምንድናቸው እንድንል የሚያደርጉን ማለት ነው። እና የኑሮ ምስቅልቅሎች በጣም ከባድ ሆኗል። እንደውም ዛሬ ስቱዲዮ ከመግባታችን በፊት አሜሪካ የዚህ የዲቪን ጉዳይ ሰረዘች ተብሎ እየሰማው ነበርና ተስፋችን እሱ ነበረ ምናምን እያሉ ሰዎች በመቀልድም በምርም አድርገው የእውነታቸውን ሲናገሩ ነበረ። ያው ተሰርዘው ነው የተከሰተ ነገር ነበር። አሜሪካ ላይ የተከሰቱ ገንሹቶች ምናምን ነበሩ ባለፉት 2 ቀናት አካባቢ ላይ እና እሱን ተከትሎ ይሄንን ያደረገው አንደኛው ሰው በዲቪ የሄደ ሰው ነው እና ጋሼ ትራምፕ እንደምታውቃቸው ውሳኔ ላይ ያው ወዲያው ነው የሚያደርጉት እና የዲቪ ሎተሪ ለማንኛውም ላልተወሰነ ጊዜ ይቁም ብለዋል እና የተረጋገጠ መረጃ ወጥቷል እሱን የሚያመላክት እና ከእሱ ጋር ተያይዞ ተስፋችን እሷ ነበረች ምናምን አይነት ነገር የሚሉም ጉዳዮች እንዲሁ ይነሳሉ ያሉት እና ለማንኛውም ግን በዚህ በጣም ደስ የማይሉ ዜናዎች በበዙባቸው ጊዜያቶች ውስጥ የረሃቡ የቸነፈሩ በጣም ይሄ የሰው ጋር ያለው የመከራ የችግር ጉዳይ እንትን ተማጽኖ አለው አይደል? ማንም ያሳርፈን አይነት የሚለው ተማጽኖም አብሮ አለው እና እዚህ ችግር ውስጥ የሚመጣ አንድ አሳራፊ ነኝ የሚል አካልም እንዳለ እናውቃለን። እና እነዚህ ምልክቶቹን ስናይ ሁለቱንም ነገር አይደል አተ ታይም እንድናስብ ያደርገናል። አንደኛ ኦኬ ይሄ ምልክት፣ ስለዚህ ሰዎች በእንደነዚህ አይነት መንገዶች ውስጥ ወይም በእነዚህ አይነት ጎዳናዎች ውስጥ ሲያልፉ ታዲያ ማን ነው የሚያድነን? ማን ነው? ምክንያቱም የዓለም ጥያቄ እሱ ስለሆነ ማለት ነው። እንደውም አንድ ፈረንጅ እያለ ነበር እንግዲህ ትንቢት ነው ምናምን ብሎ በ2026 ዓለም ላይ ከባድ የሚባል ረሃብና ድርቅ ይመጣል የሚል ትንቢት ሲናገር ነበር። ወይል እናየዋለን መቼስ ትንቢት የሚባለው ነገር ያው የሚረጋገጥ ስለሆነ በድረሱ አይቀርም እና ነገ ቅርብ ስለሆነ 2026 እንግዲህ ከ15 ቀን በኋላ ይገባል በፈረንጆቹ እና ስለዚህ የምናየው ነው የሚሆነው እንግዲህ ቀይሯል ሀሳቡን ካላልን በስተቀር ማለት። ኤኒዌይስ ግን እነዚህ ነገሮች በጣም ዓለም ላይ ያለውን መልክ ያመላክቱናል እና እነዚህ ነገሮች ደግሞ የሚጠሩት የሆነ አካል አለ ማለት ማንም ያድነን የሚለውን ጥያቄ በዚህ ውስጥ እኔ ነኝ የሚል የሚመጣ አካል እንዳለም ደግሞ እናውቃለን እና ጥቂት እነሱ እናሳስቲ እንግዲህ የማነው የኢራን ነገር ያው እየከበደ የመጣበት ጊዜ ነው። ስለዚህ ኢራን ላይ ምንም ነገር ከውሽ ካለ ዓለም በሙሉ በአንድ ድምፅ ያስተጋባዋል። እንደው ዛሬ እያለ ነው የኢራንን ጉዳይ የሚጠብቀው። ለምን አንደኛ ከመጨረሻው ዘመን ጋር ተያይዞ ያላት ስፍራ
አንድ ሁለት ፖለቲካሊ አሁን በዓለም ላይ ስፔሻሊ በምዕራቡ ዓለም የገባችበት ሰጣ ገባ ቀላል አይደለም እና ቀጥተኛ ግንኙነቷ ከራሽያ ጋር ስለሆነ የአሜሪካ ቀጥተኛ ጠላት ናት። ለእስራኤል ደግሞ ታሪካዊ ጠላት ናት፣ ወይም ጥንተ ጠላት ይባላል። በግዕዝ ጥንተ ጠላት ይባላል። ጥንተ ጠላት ወደ አማርኛ ሲመጣ ነው ታሪካዊ ጠላት የሚሆነው እና እንደሱ አይነት ሀገር ስለሆነች ብዙ ነገር ይገንባታል ብዬ አስባለሁ። ግን የተፈጠረው ድርቅ ቀላል አለ ባለመዝነቡ ምክንያት ማለት ነው። አሁን በእስራኤል በጣም ከባድ ዝናብ አለ። ክረምት ነው፣ ያው መካከለኛው ምስራቅ እስራኤል ላይ በጣም ከባድ ዝናብ ነው የሚጥለው። ያው ዛሬ ወዳጆቻችን ይነግሩናል፣ ኃይለኛ ዝናብ ነው የሚጥለው እና ክረምቱ ከገባ ጊዜ ጀምሮ በቃ በዛ ውስጥ ነው ያሉት። ኢራን ላይ ነገር መከሰቱ እንግዲህ ምንድነው እንዳልኩ ነው። እንደዚህ አይነት በጣም ፒቮታል የሆነ ሀገር ወይም ታሪካዊ ህዝብ ሁሉ ነገሩ ፕሮፌቲክ የመሆን ባህሪ ካራክተር አለው እና ደም ዘነበ ለማለት ራሱ ጠብ ጠብ የሚለው ከሰማይ ደም መሆን አለበት። ከሰማይ ዝናብ ወርዶ መሬት ላይ ሲደርስ ደም ከሆነ ደም የሆነው ዝናቡ ሳይሆን መሬቱ ነው ማለት ነው። እንደሱ ነው የሚሆነውና ኤግዛክትሊ ያው ሳይንቲስቶቹ ያው እናጣራለን ያሉም አሉ፣ ተጣርቷል ያሉም አሉ። ምንም ይሁን ምን ብቻ ያስፈራል። ትዕይንቱ ስታዩ የሆኑት በጣም ነው የሚያስፈራው። የሚወርደው ነገር ሬድ በትክክል ደም ነው የሚመስለው፣ ያስፈራል በጣም። ግን አሁን ኢራን ላይ የሆነውን ነገር ደም ነው አይደለም የሚለው ምክንያቱም ቅድም አንተ ተናግረሃል፣ ዝናብ በመዝነቡ ደስ ብሏቸዋል። ለምን ወደ 10 ሚሊዮን የሚጠጋ ኢራናውያን ከቴህራን ብቻ በውሃ እጥረት ለቆ ሊወጣ እንደሚችል እየተጠበቀ ነው የነበረው። አየው በጣም ከባድ አደጋ ነው። በታሪክ ምናልባት አይተው የማያውቁት አይነት ነገር ነው። ይሄ ደግሞ ብዙ እንትን ጉዳት ያስከትላል እና ዞሮ ዞሮ ዝናብ መዝነቡ ደም የሚዝነብ በረዶ የሚዝነብ ምን የሚዝነብ ለነሱ የሚፈልገው ውሃ መዝነቡ ነው። አሁን አንድ ኤሪያ ላይ ብቻ ስፔሻሊ ቀደም እንዳልከው አይረን ኦክሳይድ የሚበዛበት አካባቢ ላይ ይሄ ነገር መታየቱ ደም ዘነበ ለማለት አያስችልም። ደም ዘንቧል ለማለት እንትን አያስደፍርም። ግን አሁን ከዚህ ጋር ተያይዞ መታየት ያለበት የዛ ኢራን ላይ የተከሰተው ደም መስል ውሃ ወይም ደም የሆነ ውሃ ወሬቨር እሱ አይደለም። እግዚአብሔር ከደም ጋር ያለው ነገር እኔ ኢዮቤ ስለሱ ብናወራ ጥሩ ነው ብዬ አስባለሁ። የእግዚአብሔር ምሕረቱም መዓቱም ከደም ጋር ይገናኛል። ታውቃለህ? በቃ ምሕረቱም ከደም ጋር ይገናኛል። አሴም ታይም መዓቱም ከደም ጋር ይገናኛል። ምሳሌ ጨረቃ ደም ትሆናለች አይደል? በጣም አደገኛ ሲዝን ለውጥ ነው የሚሆነው። በጣም ብዙ ነገር የሚለውጠው ከዛ ጋር ተያይዞ ዝም ብሎ አይደለም። የጨረቃ ደም መሆን ዝም ብሎ አይደለም። ምን ፕሮፌቲክ ነው፣ ተጽፏል፣ መጽሐፍ ላይ ተጽፏል። ጌታ ይሰቀል ይሆናል። ዮሐንስ ራእይ ላይ በማህተም ፍርዶች ዮሐንስ ራእይ ምዕራፍ 6 ላይ ፀሐይ እንደ ማቅ ጥቁር ሆነች ይልና ጨረቃ እንደ ደም ቀላች ትቀላለች። እዚህ ከቁጣ ጋር የመገናኘት ነገር አለ። እኛን ለማዳን የተከፈለውን ደም ደግሞ አስብ። አየው እኛን ለማዳን ይሄ ዓለም የደም ስርዓት የሚያንቀሳቅሰው ዓለም ነው። በደም ስርዓት የሚንቀሳቀስ ዓለም ነው። በግዕዙ ነፍስ ታድር በደም ይላል። ነፍስ በደም ታድራለች ነው። የነፍስ ስርዓት ከደም ጋር የተያያዘ ነው። ቀጥታ ደም ነፍስ ነው ማለት ሳይሆን አንድ ሰው ደሙ ፈሶ ካለቀ አውቶማቲካሊ ነፍሱ ታቆማለች ወይም ይቆማል፣ ሲዝ ያደርጋል። እና እግዚአብሔርም እንዳልኩት ለምሳሌ ዘጸአት ላይ ስትመለከት ሙሴን ላከው አይደል? ሲና ላገኘውና ላከው፣ ወደ ግብፅ ላከው። ሲልከው ሁለት ምልክቶች ሰጠው። የመጀመሪያው ምልክት በትር ነው። በትር እጅ ላይ ያለው ምንድን ነው አለው። በትር አለው፣ ጣላት አለው። ሲጠላት ምን ሆነች? እባብ ሆነች። ያዛት አለው፣ ያዛት። ሁለተኛ አልሄድም ሲል አሁንም እሺ ያለው እጁን ደግሞ ብብት ውስጥ ከተተ። ሲያወጣት ምን ሆነች? ለምጽ ሆነች። ጌታ እንደዚህ ያለው እነዚህን ሁለት ምልክቶች እኔ እንደላኩ ያምኑ ዘንድ እስራኤል ልጆች አሳያቸው አለው። እነዚህን ሁለት ምልክቶች ካልተቀበሉ አለው ከወንዝ ውሃ ቅዳና በፊታቸው አፍሰው ደም ይሆናል አለው። አየህ፣ ስለዚህ
አሁን ይሄን ሊጠራጠሩ አይችልም። ሲቀዱ ሲጠጡ ከብቶቻቸውን ሲያጠጡ የኖሩትን ውሃ ቅዳና በፊታቸው መሬት ላይ አፍሰዋል። ስታፈስ ውሃ ምን ይሆናል? ደም ይሆናል። ያኔ እንደላኩ ይሄንን ማለፍ አይቻልም። ይገርምሃል፣ ተደነግጣለህ ማለት ነው። ማለፍ አትችልም። አይቴልዩ ላይፍ ነው፣ በቃ ከላይፍ ጋር የተገናኘ ነው። የሚገርመው ነገር ከላይፍ ጋር የተገናኘ ነው። ቀጥታ የደም ነገር ማለት ነው። ከመኖር ወይንም ከመሞት ከመጥፋት ጋር የተገናኘ ነው። የሚገርምህ እኔ ሳስበው በጣም እየገረመኝ ነበር። እና ይሄንን አደረገ። ልክ እንዳለው ያን ሲያደርግ አመኑ። ከዛስ በኋላ ወደ ፈርዖን ከገባ በኋላ እግዚአብሔር መምታት ሲጀምር የመጀመሪያው ምልክት ምንድን ነው? ውሃውን ወደ ደም ነው የቀየረው። መጨረሻ ላይ እስራኤል ከግብፅ ሲወጡ ምንድን አድርገው የተባሉት? ደሙን የበጉን ደም በበራቸው መቃና ጉበል ላይ ለነሱ ነው። አየህ፣ አሁን ደም ግብፅ ላይ ሲዘንብ የግብፅ ወንዞች በሙሉ መስኖቻቸው በሙሉ ደም ሲሆኑ ቁጣ ነው። እስራኤል ደግሞ መቃና ጉበናቸው ላይ ደም ሲቀቡ ምህረት ነው። ምህረቱ መዓቱ ከደም ጋር ይገናኛል። ይሄ በጣም የሚያስገርም ነው። የዚህ ዓለም ስርዓት በደም የሚዘወር ነው ማለት ነው። የሚገርም ነገር ነው። ደማዊ ፍጥረት ነው በዚህ ምድር ላይ ያለው። ባይዘው እርዝሊ ፖፑሌሽን ሰውን ጨምሮ በሰማይ የሚበሩ አዕዋፋት፣ በባህር ያሉ እንስሳት፣ በምድር የሚሽከረከሩ እንስሳት ሰውን ጨምሮ ሁሉም በደም ስርዓት የሚተዳደሩ ናቸው። ስለዚህ ደመነፍስ የምትላቸው እነዚህ እውቀት ነው። ደመነፍሳዊ እውቀት ያላቸው እንስሳት አሉ። ሰው ደግሞ ከዛ ያለፈ ኢንተሌክት ትልቅ ኮንሽስነስ ህሊና ወይም ደግሞ እውቀት ናውሌጅ አለው ሰው ማለት ነው። እነዚህ ሁሉ ከምን ጋር ይገናኛሉ? ከደም ጋር ይገናኛሉ ማለት ነው። ይሄ መሀል ላይ በእስራኤል ከግብፅ በመውጣቱ ነው። የፋሲካው በግ ክርስቶስ ነው። እሱ መቶ በደም ነው ያዳነን። በቀጥታ ደም ነው የከፈለው ኃጢአታችን። በቃ ደም ሳይፈስ ስርየት የለም የሚል ቃል ታስታውሳለህ? አይገርምም? ደማዊ ሰውን ለማዳን ደም መፍሰስ አለበት። ወደዚህ ዓለም መግቢያ በሩ ሰው መሆን ነው። ሰው ሆኗል። ምን ማለት ነው? ማለት ስጋና ደምን መካፈል ማለት ነው። የዚህ ዓለም ስርዓት በደም የሚዘወር ነው ማለት ነው። ዮሐንስ ራእይ ላይ ስትመጣ እዛው ምዕራፍ 6 ላይ ቅድም እንዳልኩ ጨረቃ ምን ትሆናለች? ደም ትሆናለች። ከዛ በኋላ ከማህተም ፍርድ በኋላ በመለከት ፍርድ፣ በጽዋም ፍርድ ወንዞች ደም ይሆናሉ። ባህሩ ወደ ደም ይቀየራል። እና የእግዚአብሔር ቁጣ በምድር ላይ ሲወርድ መጀመሪያ የሚመታው ወንዙን ነው። መጀመሪያ የሚመታው ባህሩን ነው። ዋይ ውሃ ካልጠጣ አትኖርማ። አየው። ስለዚህ ውሃው ደሙ ነው ማለት ሰው በሙሉ ምን ይሆናል ማለት ነው? ይውል ዳይ። በዚህ መንገድ የእግዚአብሔር የመዓቱ ምልክት ነው፣ የምሕረቱ ምልክት ነው። እና መጨረሻ ላይ የሚሆኑ ነገሮች ከዚህ ጋር የሚገናኙ ናቸው ብዬ አስባለሁና የኢራን ነገር ይጣራል። የኢራን ይጣራል። በቃ ልቀቁኝ፣ ዘራፍ። ወደዚህ የሚዋጋው ፍየል አለ ዳንኤል ላይ በጣም ያስቸገረች ያለች ሀገር ናት። የኢራን ኒውክሌር መታጠቅ ሳይታለም የተፈታ ነው። እስራኤል የምትባል ሀገርን ማጥፋት ነው። ሌላ እኮ ታርጌት የለውም። የኢራን አሜሪካ አይደለችም ታርጌቷ፣ አውሮፓ አይደለችም ታርጌቷ፣ አንድ ሀገር ናት፣ እስራኤል ናት። ይህን በአደባባይ እኮ የሚናገሩት ነገር ነው። በአደባባይ ኦፊሻሊ በዓለም ፊት የሚናገሩት ነው። እስራኤልን እናጠፋታለን። ኢራን ኒውክሌር ታጠቅ። ለምሳሌ እስራኤል ኒውክሌር እንዳላት ይታወቃል። በፍጹም መታምር ኢራንስ በኒውክሌር ስለማጥፋት እስራኤል አታስብ ወይም ልትናገርም አትችልም። እንደውም እስራኤል ኒውክሌር ወደ መሸጥ ወይም ደግሞ ይሄን ቴክኖሎጂ ወደ መሸጥ ወደዛ ትልቅ ቴክኖሎጂዎችን ወደ መሸጥ የምትሄድ ሀገር ናት። ገባ? ኒውክሌሩ ቀድሞ አላት፣ ከብዙ ዘመን በፊት አላት ይባላል። ማናስቾድ ይባላል። ግን እስራኤል ባይኖራት ነው የሚገርመው እውነት ለመናገር። ለምን? የኒውክሌር ጠበብቶቹ ማን ናቸው? እነሱ ናቸው። እና እንዴት ነው እስራኤል ማይኖራት ነው ዝም ብለህ ስታስብ። ግን ያም ሆኖ ኢራን ኒውክሌር ታጠቀች ማለት ቀጥሎ ምንድነው የሚሆነው? ያስፈራል። አሁን የዓለም ስጋት የሆነ ነገር ይሄ ነውና ያ ደም እንግዲህ ምንድነው እግዚአብሔር መቆጣት ጀመረ። ኢራንን ቁጣው መውረድ ጀመረ። እኔ መቼስ የመከራ ዘመን ውስጥ አልገባንም። የመከራው ዘመን ገና ወደፊት ነው። ስሙን 7 ዓመት የሚባል የመከራ ጊዜ አለ። ግሬት ትሪቡሌሽን የሚባል የመከራ ጊዜ አለ። እሱ ጊዜ ግን አሁን አልጀመረም።
እሱ ጊዜ ማለት በታሪክ ታይቶ የማይታወቅ ነው። እሱ ጊዜ ማለት አሁን እንደምናስበው አይደለም። በጣም ከባድ ነው። አንታይ ክራይስት የክርስቶስ ተቃዋሚ ቅድም ያልከው ሰው ምድር ላይ ፕሪቬል የሚያደርግበት ጊዜ ነው። የሰባቱ ዓመት የመከራ ዘመን ራዕይ 6 ላይ የሚጀምረው እዩ። ራዕይ 6 ላይ ገና የመጀመሪያው ማተም ከሰባቱ ማተም ሲፈታ አምባ ላይ ፈረስ ይወጣል፣ ነጭ ፈረስ። እዛ ላይ የሚቀመጥ ሰው አለ። አክሊል የደፋ ነው። ሂዘ ኪንግ ቀስተኛ ነው። ቀስት ይዞ ድል ለመንሳት ድል እየነሳ ወጣ ነው የሚለው። አዮ ይሄ ሰው ማን ነው? ልክ ማተም ሲፈታ ሰባቱ ዓመት ይጀምራል ማለት ነው። እዚህ ጋር ነው የሚጀምረው የመከራው ዘመን የሚጀምረው እዚህ ጋር ነው። እዚህ አሁን የክርስቶስ ተቃዋሚ አልወጣም። ሂዘ ማን እዚህ ሂውማን እኮ ሰው እኮ ነው። አርቲፊሻል ኢንተለጀንስ አይደለም። አንታይክራይስት ተብሎ የሚጠራው ሰው አርቲፊሻል ኢንተለጀንስ አይደለም። በአንድ ወቅት ኮምፒውተር ነው ተብሎ እኮ ነበር። ምን ያልተባለው ነገር አለ አይደል? አይደለም። ስም 66 የሚለው ቁጥር ስለመጣልንም አይደለም። ሂዝ ኤ ሂውማን ሰው ነው። ከሰው መሃል የሚወጣ ነው። ሰው ነው ተገልጦ በሰዎች መካከል ግን ሱፐር የሆነ ሰው ነው። ኢዝ ኦብቪየስ። እና ያ አሁን የመከራው ዘመን ገብቷል ጋር የሰውዬ ኦልሬዲ ሂዝ ሂር እያልከኝ ያለው እኛ እዛ ውስጥ ገብተናል እያልከኝ ያለው ይሄ ማለት የማተም ፍርዶች መፈታት ጀምረዋል እያልከኝ ያለው አየህ፣ አይሆንም የበጉ ቁጣ ጀምረዋል እያልከኝ ያለውና እንደሱ እኔ በግሌ እንደዚህ አላምንም። እንደዛ ለማለት የሚያበቃ ምንም አይነት ማስረጃ የለም። እንደሱ ለማለት የሚያስደፍር ምንም አይነት ማስረጃ የለም። ሰባቱም ዓመት የመከራ ዓመታት ናቸው። ሰባቱም ዓመት የቁጣ ዓመታት ናቸው። በሰው ልጅ ታሪክ ታይቶ የማይታወቅ አደገኛ አስፈቀድም እንዳልኩት ለምሳሌ የማተም ፍርድ ላይ ነው ጨረቃ ደም የምትሆነው። የማተም ፍርድ ላይ ነው ፀሐይ ጥቁር እንደማቅ ትጠቁራለች የሚለው። ከዋክብት ይረግፋሉ የሚለው እዛ ላይ ነው የሚለው። የማተም ፍርድ ላይ የሚለው እዚህ ጋር መተናል ወይ ካልን ነው አልገባን። እዚህ ላይ አልመጣን። ቤተክርስቲያን እኛ አይደለም ቤተክርስቲያን we are here still on earth ምድር ላይ ነው ያለነው እና እሱ ጋር አልመጣንም። እና ያ ደም ምናምን የምንለው ነገር ከዛ ጋር አሁን የሚገናኝ ነገር የለውም። ግን ያው ወደ ፍጻሜ ቅድም አንተ ብለሃል ወደ ፍጻሜ እየመጣን ስለሆነ ነገሮች በጣም እየፈጠኑ በጣም በፍጥነት እየተለወጡ የሚያስፈራ አይነት ቅርጽና መልክ እየያዙ አሰላለፋቸውን እያስተካከሉ ላይናቸውን እያስተካከሉ ነው ያሉት። ገብቶሃል? ይሄ በጣም የእውነትም ነገር እንደው ተው፣ መጽሐፍ ቅዱስን ቁጭ አድርገው የዓለም ፖለቲካ ዝም ብሎ የሚታዘብ ሰው በደንብ በጥልቀት የሚያስተውል ሰው ያውቃል። ይሄን መረዳት ይችላል ብዬ ነው ማስበውና ከዛ ቁጣ ጋር እንዳናገናኘው እፈራለሁ። ቅድም ብለሃል አንተ ከዛ ቁጣ ጋር እንዳይገናኝ ያ ገብቷል እንል ነው። አየህ ትንሽ ቆይቶ የመከራው ዘመን ጀምሯል፣ ይሄው እንደዚህ ተብሎ ነበር፣ ይሄው ደሞውን ጀመረ ልንል ነው። ጥቅሱን ያልሆነ ቦታ እየወሰድን ልንሰካው ነው። ይሄ ምንም ጥቅም የለው። እኛ ስለ መጨረሻው ዘመን የምናወራው ሰዎች እንዲነቁ ነው፣ እንዲዘጋጁ ነው። በጣም ሪላክስ የእውነት ነው የምነግርህ፣ ሪላክስ እንዲያደርጉ እንዲጨናንቁ አይደለም። ዋይ ሂስ ካሚንግ the savior is coming። አዳኙ እየመጣ ነው፣ መድኃኒቱ እየመጣ ነው፣ ቤዛ እየመጣ ነው። ሰዎች እንዲፈሩ አይደለም። is not to terrify them no። ሰዎች እንዲፈሩ እንደውም ይሻለናል የልንገባ ነው no ይሄ አይደለም ፐርፐዙ። እንደዚህ አይነቱ ፊር ከሰዎች ውስጥ እንዲወጣ ነው። እንደውም መደሰት እንዲጀምረው ነው። በእውነት ነው ማውራ። በጣም ሪላክስ ይሄ ከውጥረት እንዲወጡ ነው። ምን ሊመጣብን ይሆን እንደው ደግሞ ምን እያለ ሰው በቃ አያምንም። ይነጋ ይሆን ይመሽሆን እያለ በቅዠት የሚኖር ሰው እንዳይሆን በእውነት ነው ማውራ። ተስፋው ዘላለማዊ እንዲሆን አየ ኢተርናል ሆፕ እንዲኖረው የተባረከውን ተስፋ እንዲጠብቅ ነው ስለ መጨረሻ ዘመን የምናወራው። ሰው ለማስፈራራት አይደለም። እንደዛ አይነት ኮሜንት አንዳንድ ጊዜ እኔ ጋር ስለሚመጣ ማስፈራራ ይመስላቸዋል አንዳንድ ሰዎች። ስለ ዳግም ምጽአት ምናምን ስታወራ የምስራች ነው ማውራው ነኝ። ልክ ጌታ ኢየሱስ መጀመሪያ ሲመጣ የምስራች አለ የተባለው በዳዊት ከተማ ክርስቶስ መድኃኒት የሆነ ተወልዶላቸዋል። ምስራች ፈርስት ካሚንግ ነው እሱ። አሁን ሰከንድ ካሚንግ የምስራች ነው። ዓለምን ከጥፋት የሚያድናት እሱ ነው። ሮሜ 8 ላይ ፍጥረት ለጥፋት ባርነት ተሰጥቷል የሚል። ስለዚህ ከዚህ ጥፋት ባርነት የሚድነው የእግዚአብሔር ልጆች ሲገለጡ ነው የሚለው። የእግዚአብሔር ልጆች መገለጥ ደግሞ መቼ ነው? የእግዚአብሔር ልጅ ሲገለጥ ነው። ክርስቶስ ሳይገለጥ የእግዚአብሔር ልጆች አይገለጡም። እሱ ሲገለጥ ግን አብረን እንገለጣለን። ያኔ ለኛ በሚመጠን ክብር ፍጥረት በሙሉ በክብር ይገለጣል ነው የሚለው ቃሉ ሮሜ 8:19 ጀምሮ 18 ጀምሮ። ስለዚህ የክብርን ቀን እንድትናፍቅ የሰርግን ቀን ልክ የሰርጓን ቀን እንደምትናፍቅ ሙሽራ የሰርግን ቀን እንድትናፍቅ ሰርግ የደረሰ
መጥሪያ እንደምትበትን እንዳትቀርቡ እንደምትል በደስታ ያን እንደዚህ ነው የጌታ መምጣት ምን ጠብቀው በእውነት ነው ማውራ እንጂ የሚያስፈራ የሚያስጨንቅ ምናምን ነው ባፍጹም። ፒክቸሩ ተገልብጧል። ይሄ ፒክቸር ነው ዳግም ምጽአትን ከቤተክርስቲያን አሳዶ ያጠፋው። ይህንን ትምህርት የከበረውን ተስፋ የተባረከውን ተስፋ የዘላለሙን ተስፋ የክብርን ተስፋ ከዓይናችን ፊት ያጠፋብን ይሄ የተሳሳተ ኢሜጅ ነው፣ የተሳሳተ ትምህርት ነው። ይሄ እንዲወጣ ነው እኛ የምናገረው። ከዘመን ፍጻሜ አንጻር ስንል የሚገርም ነገር ሊመጣ ነው እያለው የእውነትም እነዚህ የሚያስፈሩ ነገሮች አይቀሩም አይደል? ግን ቀጥሎ ምንድን የሚሆነው ከሴት ምጥ በኋላ ህይወት ይወለዳል አለ። እሱን ነው የምናወራው ሁሌ እዚህም ሀሌታም ላይ ይሄን የሚሰሙ ወገኖች እንደዚህ እንዲረዱን ነው የሚያስፈልገው ነገር። ከዘመን ፍጻሜ አንጻር ስናየው ኦኬ ሂስ ካሚንግ እንዲሉ ነው። the lord is coming የሚመጣው የኔ አባት እኮ ነው። እናትህ ከገበያ ሲመጣ አባትህ ከስራ ሲመጣ ትፈራለህ እንዴ? ሮጣ ለምትቀበለው አቅፈህ እኮ የምትሳመው አይደል? ዛት ይዘት እንደዚህ መታሰብ እንዲህ አይነት ኢሜጅ የእውነት ነው ነገር ከልቤ እንዲህ አይነት ኢሜጅ ሰከንድ ካሚንግ ሲታሰብ የጌታን መምጣት ሲታሰብ ያውን ያለው መዓት ቁጣ መክሰፍት ምናምን እሱ ነገር በቃ ጥርግ አድርጎ ይዘው ሌር ማም ነው የሚለው ሰው አይደለም። ሞር ክሎስ ቱ ጋድ ወደ እግዚአብሔር የበለጠ መጠጋት መጣበቅ ከክፋት መራቅ ንስሐ መግባት መመለስ እግዚአብሔርን በሚያከብር የህይወት ስርዓት መመላለስ ቅድስናን ገንዘብ ማድረግ እርስ በርስ መዋደድ መቀራረብ መረዳዳት ዘመኑ አጭር ከሆነ መልካም ለማድረግ ብቻ መጠቀም ይቅር መባባል ከጠብ ከክርክር መራቅ በእውነት ነው ነገር ለየትኛው ዘመን ብለህ ትላለኳል ለየትኛው ይባል በልማድ እንኳን ነው ማለት ይሄ ደግሞ ሲገባ በእውነት ሲገባ ደግሞ ነገሩ ሪል ይሆንልሃል። የእውነት ዘመኑ አልቋል ስነ ኢየሱስ ሊመጣ ነው። ኢየሱስ መምጣት የህይወት መምጣት ነው። ዓለም ላይ ያንዣበበው ሞት በሙሉ የሚዋጥበት ነው። ዓለምን ሊያጠፋ የሰው ልጆችን ከምድረገጽ ዋይፕ አውት ሊያደርግ የመጣው መከራ የሚያልፍበት ነውና እንደሱ ነው። ግን እዛም ኮሽ የሚሉ ነገሮችን እየወሰድን ከጥቅስ ጋር ስንሰካቸው እየወሰድን ከዮሐንስ ራእይ ጋር ስንሰካቸው የመከራው ዘመን ገብቷል። አንደኛው ፈረስ ተለቀቀ፣ ሁለተኛው ፈረስ መጣልህ፣ ሶስተኛው ፈረስ ደረሰብህ፣ አራተኛው ፈረስ ሊበላ ነው እያልክ ባለነው ነገር ይሄ እንትኑ ፈረስ ነው ትላለህ። ትንሳለ ዳማው ፈረስ ነው ቀዩ ፈረስ፣ ይሄ ጉራቸው ፈረስ ነው ጥቁሩ። አየህ ይሄኛው ደግሞ አንደኛው ምንድን ነበር ደግሞ እንዲህ እያልክ የማተም ፍርድ ገብቷል እኮ እያልክ ነው በፈረስ ካወራኝ በፈረስ ካወራን የማተም ፍርድ ጀምሯል እያልክ ነው። ይሄ ማለት we are in the tribulation time ማለት ነው። የትሪቡሌሽን ፊክስድ ጊዜ ነው፣ ውስን ጊዜ ነው። እዛ ጊዜ ውስጥ መግባት ማለት ቀልድ አይደለም፣ በጣም ሲሪየስ ነገር ነው። የሆነ ቦታ ኮሽ ሲል የሆነ ነገር ሲል ጥቁሩ ፈረስ ተለቀቀል ግን የእውነት ነው ነገር በጣም ከባድ ነው። እንደምናስበው አይደለም። የሆነ እንደዚህ አቋርጦ የሚያልፍ ጠርጎ የሚያልፍ ነው። ብራዚል ጥርግ አድርጎ የሚያለው ከባድ ነው በጣም። እዛ ጋር ራብ ሲል ቀላል፣ ጦርነት ሲል ራይ ላይ ቀልድ አይደለም። የመከራው ዘመን መክሰፍት ምናምን ሲል ቀልድና አይመስልህ። ብዙ ምናልባት ከሚሊዮን አልፎ ወደ ቢሊዮን የሚጠጉ ሰዎችን ድምጥማጥ የሚያጠፋ ሊሆን ይችላል። እንዲህ እንደ ዋዛ የምናወራው አይደለም ነው ማለት። ስለዚህ እንደዚህ በጣም ኤገር ሆነን በጣም ጉጉ ሆነን የእውነት ነው የማወራው ጉጉ ሆነን ነገሩን ባለመረዳት ሰውን ቴሪፋይ ማድረግ አስፈላጊ አይደለም። ምናልባት ይሄን ሚዲያ የሚሰሙን ሚዲያ ላይ የሚሰሩ ቢሆኑ አገልጋዮችም ቢሆኑ አማኞችም ቢሆኑ እንዲረዱ ያስፈልጋል። ሊሆን ያለው ነገር በጊዜው ነው የሚሆነው። እግዚአብሔር ከኛ ቅዠት ጋር ጉዳይ የለውም። መጽሐፉ የሚለውን ነገር እንደ ዳንኤል በመንፈስ ብንመረምር ጥሩ ነው፣ በመንፈስ ብናስተውል ጥሩ ነው እንጂ የሆነ የሚመሳሰል ነገር ስታገኝ ወስደ ጥቅሱን ድርግም፣ የሆነ የሚመሳሰል ነገር ስታገኝ ወስደ ጥቅሱን ግጥም እያለቅ አይሆንም። ይሄ በጣም ከባድ ማሳሳት ነው። ይሄ ማሳሳት ነው፣ ማስፈራራትም ነው የሚሆነውና ሰዎች ከዚህ እንዲርቁ የእውነት ነው የምነግርህ። እንደው አደራ እኔ የእውነት አደራ እላለሁ። ለምን መሰለህ? ይሄን ትምህርት እኔ ሳስተምር በፈንጠዝያና በደስታ ነው ማስተምር፣ በፍርሃት አይደለም።
አየህ ሌሎች ሰዎች እንዲፈሩና እንዲጠሉ እንዲሸሹ ያደረጋቸው ነገር ተመልሶ እንዳይመጣ ፈራለሁ። እኔ አንዴት ማለት ወይ ስለሱ ነገር መስማት ፈራለሁ አለች። ደግሞ አንቺ ምንድን ነው የሚያስፈራሽ? እንዴ አባትሽ ነው እኮ የሚመጣው። ምንድን ነው የሚያስፈራሽ? ቢሆንም ፈራለሁ። አየው በጣም ነው እንደው አዝናለሁ። ምን አይነት በእውቀት እጥረት ውስጥ እንዳለና እውቀት ማጠር ብቻ አይደለም የተበላሸ የተዛባ እውቀት ጭምር ውስጥ ነው ያለ ነውና ኢራን ላይ ነገ ደግሞ ኢትዮጵያ ላይ እንደዚህ ሊመጣ ይችላል። የትም ሀገር ላይ ሀፕን ሊያደርግ ይችላል። ገብቷል። እሳተ ገሞራ እዛ ጋር ሲፈነዳ እዛ ጋር ያው ነገር ሲሆን እነዚህ ምልክቶች ሊሆኑ ይችላሉ። እውነት ነው አይደሉም? አይደለም። ነገሮች እየበረቱ ይመጣሉ፣ እየገፉ ይመጣሉ። ወስደን ግን ማቴዎስ 24 ላይ ወስደን ራእይ 6 7 8 9 10 ምናምን ላይ ካገናኘ ነው አደገኛ ይሆናል። ስለምን ማለት ይመሰለኝ ለምሳሌ የምጣር መጀመሪያ ማቴዎስ 4 ላይ የምጣር መጀመሪያ ያለው የማተም ፍርዶችን ነው። ማቴዎስ ወንጌል ምዕራፍ 24 ቁጥር 3 ጀምሮ እስከ 14 ያለው ለአሕዛብ ሁሉ ምስክር እንዲሆን የመንግስት ወንጌል በዓለም ሁሉ ይሰበካል። ቁጥር 15 ማቴዎስ 24 15 በነቢዩ በዳንኤል የተባለውን የጥፋት ርኩሰት በተቀደሰው ስፍራ ቆሞ ስታዩ አንባቢው ያስተውል። እሺ እነዚህ ቁጥር 14 ዮሐንስ ላይ ምዕራፍ 7 ላይ ያልቃል። ምዕራፍ 6 እና ምዕራፍ 7 ላይ ዮሐንስ ላይ ምዕራፍ 6 እና ምዕራፍ 7 ላይ ያልቃል። ማቴዎስ 24 ከቁጥር 3 እስከ 14 ያለው ነው። ለአሕዛብ ሁሉ ምስክር እንዲሆን የመንግስት ወንጌል በዓለም ሁሉ ይሰበካል ይላል ማቴዎስ 24 14 ላይ። ዮሐንስ ላይ ምዕራፍ 7 ላይ ስትሄድ የመንግስት ወንጌል ማን ነው የሚሰብከው? 144 ሺዎቹ ናቸው የሚሰብኩት። 144 ሺዎቹ ባሪያዎች እናትማቸዋለን ይላል። እነዚህ በሙሉ ከእስራኤል ነገድ ብቻ የሚመረጡ ናቸው። በ12ቱ ሐዋርያት እግር አንዱን ሐዋርያ በ12,000 ጌታ አባስቶ 12ቱን ሐዋርያ ስንዳረጋቸው 144,000 ሐዋርያ ዋይ 3 ዓመት ተኩል ብቻ ነው አገልግሎታቸው። እግር በእግር እየተከተለው ጭድ የሚያደርጋቸው እግር በእግር እየተከተለ አውሬው ለምን ኦሬዲ አውሬው ምን አድርጓል? ራይን አድርጓል፣ መግዛት ጀምሯል፣ ተገልጧል። እግር በእግር ነው ማለት እየተከተለ የሚገላቸው ዳስ 12 ቢሆኑ ባንድ ቀን ያልቃሉ። 144,000 ስለሆኑ በየሀገሩ እያሳደደ ሲገላቸው 3 ዓመት ተኩል ይፈጅበታል። ያበዛቸው ለዚህ ነው፣ ጊዜያቸው አጭር ስለሆነ። እዚህ ማቴዎስ 24 14 እና ዮሐንስ ራዕይ ምዕራፍ 7 ቁጥር 1 ጀምሮ ያለው 144,000 አንድ ነው በቃ። ስለዚህ እሱ የማህተም ፍርድ ማለት የመከራው ዘመን መጀመሪያ ነው ማለት ያለውት። አሁን ጀምሯል ካልከኝ ግን 144,000 አንዱ ነው ልትለኝ እንደ ጆቫ ልትለኝ ነው ማለት ነው። እኛ ግን እድል የለንም ነው። አይ ጆቫዎቹም እኮ 144,000 ሌሎች አሉ ነው የሚሉት ታውቃለህ። እነሱ እኮ ተመርጠው አልቀዋል። እኛ እንደው አዲስ ለምድር ለመመላለስ ነው እንጂ እነሱ እንኳን ቦታ ይዘዋል። ስፔሻል ናቸው 144,000ዎቹ። እንግዲህ እስካሁን ይሙላ አላውቅም። እነሱ ሰዎች አይ ሞልተዋል። እነሱ እኮ አሉ ሞልተዋል። እነሱ ሞልተዋል። አንድ የጆቫው የተነሳው እንደሱ ብሎ አውርቶኛል። 144,000ዎቹ እነሱ ሞልተዋል ይታወቃሉ። ኦልሬዲ ሞልቷል አሉ። እንግዲህ እነማን እንደገቡበት አልታወቀም፣ ግን እንደሱ ብለውኛል። እነሱ እንደሱ ነው የሚያምኑት እና እኔማ እንኳን ተስፋ የለኝም ወይ ያልኩ ነው። እንደሱ ነው እና ምን ልል ነው እንደዚህ ያሉ ምልክቶች ከዚህ በኋላ ይጨምራሉ። እንደዚህ ያሉ ምልክቶች ይጨምራሉ የትም ቦታ ላይ። የእስራኤልና የሐማስ ወይም እስራኤልና የሂዝቦላ ወይም እስራኤልና የኢራን ጦርነት ለጊዜው ጋብ ይላል፣ ነገ ይነሳል። በቃ አለቀ። ስለዚህ ስለ ጋብም ስላለ ስለተነሳም አይደለም ነገር የሚሆነው። ላይቆም የሚነሳበት ጊዜ አለ፣ ላይበርድ የሚነሳበት ጊዜ አለ። ገባ? የጎግ ማጎግ ጦርነት ብለን የምንለው የእስራኤልና የኢራን ጦርነት አይደለም። ራሽያ የምትመራው የአረብ ሀገራት አጠቃላይ ጦርነት ነው። የአረብ ሀገራቱ እስራኤልን ስለማይችሏት ማን ይመራቸዋል? ራሽያ ትመራቸዋለች። የራሽያ ኢንተረስት ምንድን ነው? ገንዘብ ነው፣ ወርቅ ብር ነው ከእስራኤል። የአረብ ሀገራቱ ኢንተረስት ምንድን ነው? እስራኤልን በማጥፋት የተስፋው ዘር ወራሽ መሆናቸው ማረጋገጥ፣ ኪዳን ወራሽ እኛ ነን የሚለው ማረጋገጥ። በእስማኤል በኩል ነው ለአብርሃም የተገባው ኪዳን የሚፈጸመው ለእኛ ነው፣ እናንተ አይደላችሁም፣ እግዚአብሔር አያውቃችሁም ብሎ የኪዳን ወራሽ መሆን ነው። መንፈሳዊ ነው የነዚህ ዓላማ። የአረቦቹ መንፈሳዊ ነው። የራሽያ ደግሞ ሌላ ነው፣ ኢኮኖሚ ነው የሷ። ልክ አሁን ዩክሬን እንደምትወራው አሁንም እዛ የኢኮኖሚ ጦርነት የምታደርግ እስራኤል ስትመጣ እዚህ አረብ ሀገራቱ ተደምረው እስራኤል አይገጥሟትም።
ዳሷ ራሽያ እየመራቻቸው እሱ ነው ጎግ ማጎግ ማለት። ሰልፉ ጀምሯል፣ ቆየ። ተሰምሯል፣ ቆየ። አግሪመንቱ ቆየ። ግን ጦርነቱ ሰዓት አለው። በሰዓት እኮ ነው የሚጀምረው። ጊዜ እየጠበቀ ነው ያለው እንጂ እዚህ የሆነ ጋብ ስላለ ስለተቀጣጠለ ምናምን አይደለም። የሆናን ሰሞን ሲሞ የ12 ቀኑ ጦርነት ታስታውሳለህ? እኔ ከእስራኤል የመጣው ሰሞን የጀመረው እንደሱ አይደለም። ይሄ በጣም ከባድ ነው። በጣም ከባድ እንዲህ ሀገራትን እየጨፈላለቀ ምናምን መሄድ ነው። ገባ እና እንግዲህ እሱን ሰልፍ መቼስ እኔ እናየዋለን ባይ ነኝ። የጎግ ማጎግ ሰልፍን እናየዋለን። ቤተክርስቲያን ምድር ላይ ያለች ሀፕን የሚያደርግ ነው ብዬ ነው የምለው። እና ምን ልል ነው እዛ ጋር የሆነ ኮሽ ሲል የሆነ ነገር ሲመጣ ወይኔ በቃ ደረሰብን መጣ ማለት ነው ብለህ መሮጥ የለብህም። የሚመራ መጽሐፍ አለ። መጽሐፉን መከተል ነው። ሁሌ ራሳችን ላይ መስራት ያዋጣናል። the best thing ራሳችን ላይ who am I really እኔ ክርስቲያን ነኝ ብዬ ስል ምን እያልኩ ነው ያለሁት? ምን እያልኩ እንዴት ራሴን ዲፋይን ማድረግ? በዚህ ዘመን በዓላማ ነው የተቀመጥኩት አንተ። ሁሉም ሰው በዓላማ ነው እዚህ ያለው። ምን እየሰራ ነው ያለው? ተው ግድ የለም አልፎ ወንጌል መስበክ ተው። አንድ ለመልካም ነገር አንድ አስተዋጽኦ ያድርግ። አንድ መልካም ነገር አድርጎ ይዋል ሰው በቀን ውስጥ አንድ በጎ ነገር መልካም ነገር አድርጎ ይዋል። የእውነት ነው ነገር ምንም በቃ ምክንያቱም በዚህ ውጥረት ላይ አንተ ደግሞ ውጥረት ትጨምራለህ እንደገና። በዚህ ኬዎስ ላይ እኔ ደግሞ ኬዎስ ጨምራለሁ እንደገና። አየው በረባው እየተጓተትን ማለት ነው። እሱም ማቆም ነው ለኛ የሚጠቅመን። እሱም ማቆም በቃ ጊዜው አጭር ነው። ኦቬስ እንደሱ ከሆነ በጣም መልካም ነገር ለማድረግ ብቻ ጊዜውን እንጠቀመው። ሊሆን ያለው ነገር ይሆናል፣ አይቀርም። በጣም መረጋጋት ያስፈልገናል ብዬ ነው የማስበው። ጥድፊያው ጥሩ አይደለም። ደም ቀርቶ እሳትም ቢዘንብ ነው ብለን እውነት ነው። እንግዲህ አንደኛው እሱ ነው። ሌላኛው እንግዲህ ከዚህ ከረሃብ ከቸነፈር የመጨረሻው ዘመን መልኮች ብለን የምናነሳቸው ሀሳቦች አሉ አይደል? ከነሱ ጋር በተገናኘ ምክንያቱም እንግዲህ ኢንቴንሲቲው እየጨመረ አይደለም የሄደው ማለት የተስፋው ጉዞ መሆኑ ሳይዘነጋ ግን በዛ ውስጥ ግን እንደው ገፊ ምክንያቶች አሉ አይደል? which means ምጽአቱን የሚያስናፍቁን እንደው ምክንያቱም ለምሳሌ ጌታችን መምጣትን ሁሌም ስናስብ በዛ ሀዘን የለም መከራ የለም ብሎ እሱ ተስፋ አለን። ምክንያቱም በዛ የለም ሲባል በዚህ ያለ ማለት ነው አይደል? ቴክኒካሊ ደግሞ ፌስም እያደረግ ነው መሆኑ ሳይዘነጋ ማለት ነውና ስለዚህ ይሄ ሊያሳርፈን ነው የሚመጣው አይደል? የሚመጣብን ሳይሆን የሚመጣልን ሊያሳርፈን ነው የሚለው ነውና ከምንድን ነው የሚያሳርፈን ሲባል ሀዘኑ አይደል? መከራው፣ ረሃቡ፣ ቸነፈሩ፣ የተፈጥሮ አደጋው በቃ አይደል? ችግር የሚባለው ነገር በጣም በብዛትና በጥራት እየተከፋፈለ ነው በዓለም ላይ። ስለዚህ ይሄ እንትን እንድናረግ ያደርገናል አይደል? ማለት ከዛስ ተስፋችን ማን ነው ብሎ ትልቁ ተስፋ አይደል? የተባረከው ተስፋችን ይላል መጽሐፉም። እና ስለዚህ እነዚህ መልኮችስ ሰምሃው ቅድም እንዳልኩ እንግዲህ ትንቢቱ ይሆናል አይሆንም እንዳለ ሆኖ ግምት ይሁን ትንቢት እናጣራለን ወደፊት። ግን ምንድነው እሱ የሚገጥመን አይነት ከሚለው ነገር ባሻገር የእንደነዚህ አይነት ነገሮች መሆን በጣም የኑሮ ጫናው ሰው ሆፕሌስ የመሆን አይደል? እንግዲህ እንደው የተስፋይቱ ምድር አሜሪካ ነበረች ድረስ አሁንም ጭራሽ ተዘጋ እሱ አይነት ነገርና ተስፋ የሚደረግበት ነገር ሰው ይፈልጋል አይደል? this ናቹራል። ምንድነው ተስፋ ማድረገው ይላል። ምክንያቱም ያሉት ነገሮች ሁሉ በጣም ጥብብ እያሉ መሄዳቸው እሱን መልክ አንስተን ተስፋችን ጥቂት እናንሳ። ሮሜ 8:18 ላይ ምን የሚል ቃል አለ? ለእኛም ይገለጥ ዘንድ ካለው ክብር ጋር ቢመዛዘን የአሁኑ ዘመን ስቃይ ምንም እንዳይደለ አስባለሁ ይላል። አሁን የጌታ መምጣት ስናፍቅ ዓለም አሁን ከገባችበትና ገና ወደፊትም ከምትገባበት በጣም አደገኛ አጣብቂኝ ለመዳን ብቻ አይደለም። ከዚህም በላይ ሚሊዮን ጊዜ አጣብቂኝ ውስጥ ብትገባ ከሚገለጠው ክብር ጋር አይወዳደርም ነው የሚለው ቃሉ። እኛ ያንን ክብር ነው የምናፍቀው። ወይም ለምሳሌ አንደኛ ተሰሎንቄ 4:18 ላይ ሁልጊዜ ከጌታ ጋር እንሆናለን ይላል። እርስ በርሳቸው በዚህ ቃል ተጽናኑ ይላል። ሰው የሚያጽናና ምንድን ነው? ሁልጊዜ ከእሱ ጋር መሆን ነው። አሁን በመንፈስ አይደል? ያኔ በአካል ከእሱ ጋር ትሆናለህ። በቃ ተስፋው ያኛው ነው የምልህ። አሁን እዚህ ጋር ካለው ነገር መዳን አይደለም። በጣም ይምንት ነው ይሄ። ሰው እውነት ለመናገር ያው ለራሱ ስለሚኖር የሚፈራው አይደል? ነው እኮ
አንዱ መልክ እሱ ነው። ምንም ጥያቄ የለውም። ያ ኤግዛክትሊ ለመኖር ላለመሞት እንዴት እሞታለሁ? እንዴት እሞታለሁ? መቼ ነው ሞት የምንለምደው? አላልለምደው እንደፈራ ነው። ወይ ጉድ! በጣም ነው እኮ የሚገርመው። አንዳንዴ እውነት ፈሪዎች ነው በጣም። ናቹራል እኮ ግን አለ ናቹራል እኮ አንደኛ የተስፋውን ጉዳይ ነው። ምን ተስፋ ታደርጋለህ የሚለው ነው። ምክንያቱም በተስፋ እርግጠኛ ስትሆን ጀስት አሁን የማልፍባቸው እና የምሰማቸው ማያቸው ነገሮች እንትን ናቸው፣ ጊዜያዊ ናቸው። ስለዚህ ወደዛ የሚገፉኝ ናቸው አይነት የሚለው እሳቤ የተረጋገጠ ተስፋ ካለ እኔ ልፈለኩት ምን መሰለህ፣ እነዚህ ነገሮች ምልክት ብቻ ናቸው ነው የምልህ። ሰው በየትኛውም መልካም ዘመን አደጋ ያጋጥመዋል። በየትኛውም ጥሩ በሚባል ዘመን ችግር ያጋጥመዋል፣ ህመም ያጋጥመዋል። በቃ መከራም በለው ችግርም በለው መጨረሻው ምንድን ነው? ሞት አይደል? በቃ አለቀ። ሰው ሞቷል። ሲሞት የኖረ ሰው ሞት ለሰው አዲስ አይደለም። ከዚህ አንጻር የሚመጡ መከራዎችን በመፍራት የሚመጡ ስጋት፣ ጭንቀቶች፣ ችግሮችን፣ አደጋዎችን በመፍራት ሰውነትን መጨረስ አስፈላጊ አይደለም ነው የምልህ። የሚገለጠው ክብር ይበልጣል ነው የምልህ። እኛ ጌታን ተስፋ ስናደርገው ከእርሱ ጋር የመሆን ጉጉት በአካል ነው የምልህ እንጂ ከእኛ ጋር እሱ አሁን የለም አይደለም። ግን እሱ እኛ ከእሱ ጋር የምንሆንበት ጊዜ ከእርሱ ጋር የምንሆንበት ጊዜ የተባረከው ተስፋ ማለት እሱ ነው። ስለዚህ እንደ ተባረከ ተስፋ፣ እንደ ፍጻሜ ተስፋ፣ እንደ ዘላለም ተስፋ እሱን ስትናፍቅ በተድላ ውስጥ እንኳን ብትሆን መከራውን ተው፣ በተድላ ውስጥ እንኳን ብትሆን አይወዳደርም። በምቾትስ ብትሆን አይወዳደርም። ወርቅ እንደ ሰለሞን ወርቅ ለብሰ በወርቅ ወንበር ላይ ተቀምጠ ምናምን ብትኖር አይወዳደርም። ስለዚህ ያ ክብር የዘላለም ነው። እሱ ውስጥ መግባት ነው ከጌታ ጋር አብረ መሆኑ ነው ተስፋ። ስለዚህ ከዚህ መከራ ያሰርፈናል። አንዱ ነው ግን ዋና አይደለም። ምክንያቱም በዚህ ዓለም ስንኖር በቃ ሁሌ በተድላ በደስታ በምቾት ስለመኖር ሰው ያስባል። መከራ እንዲገጥመው ማንም ሰው አያስብም። ግን እንደ አማኝ ካሰብከው፣ በእምነት እንደሚኖር ሰው ካሰብከው፣ በእምነት ከማይኖር ዓለም ጋር እንዴት ነው አብረህ የምትኖረው? በጦርነት ነው የምትኖረው። አንተ በእምነት ነው የምትኖረው፣ እግዚአብሔርን ደስ እያሰኘ ነው። በእምነት መኖር ማለት ምንም አይደለም፣ እግዚአብሔርን ደስ ማሰኘት ነው። ራሱን ደግሞ ደስ እያሰኘ የሚኖር ዓለም አለ። ስሜቱን፣ ፍላጎቱን፣ አምሮቱን ምናምን። ከዚህ ዓለም ጋር አንተ ስትኖር በሰላም ትኖራለህ እንዴ? አሁን እኮ ተቻችሎ ነው ሰው የሚኖር። ተቻችሎ ነው የሚኖር። ተለማምዶ ተቀባብሎ ተቻችሎ አይቶ እንዳላየ ሰምቶ እንዳልሰማ ነው የሚኖረው። በሰላም የሚኖረው አይደል? በቃ አንተም የራስን ብሎ ነው የሚኖረው እንጂ ፊት ለፊት ኃጢአትን ልጋፈጥ ቢል ቸርች ውስጥ አትኖርም። ተው ሌላ ቦታ ቸርች ውስጥ አትኖርም። ኢዮብ ዓለም ላይ ተው። ዓለም እኮ ነው። ዓለም የራሷ መድረክ እኮ አላት። ቸርች ውስጥ አንተ ጽድቅ ብቻ ብለህ እኮ ቸርች ውስጥ መኖር ሊያቅትህ ይችላል እኮ። ምክንያቱም በጣም ብዙ ደስ የማይል ነገር ስላለ ማለት ነው። ይሄ ሁሉም ቦታ ነው። እዛ ጋር እዚህ ጋር ሁሉም ቦታ ሰዎች ከራሳቸው አልፎ ማሰብ ሲያቀታቸው ታያለህ። በኃላፊነት ተቀምጠው እኮ ነው የምልህ። መጋቢውን ተቀምጠው እኮ ነው የምልህ። መሪ ሆነው ተቀምጠው ነው የምልህ። አየህ፣ የህዝብ አደራ፣ ያውም ሰማያዊ አደራ ኃላፊነት ተሸክመው በፍጹም ከራሳቸው ውጭ ማሰብ ሲያቀታቸው ታያለህ። በኤችአይቪ ስም የመጣን ገንዘብ አንተ በወስደ ቤት ከሰራው ምንድን አንተ ሞት ፈርደባቸዋል እኮ፣ ገላቸዋል እኮ። አየው፣ እንዲህ አይነት ወንጀል ቤተ እምነት ላይ ከተሰራ አደጋ ነው። የእውነትም ነገር ይሄ በጣም አደጋ ነው። ስለዚህ ዓለም ላይ ሳይሆን መብላት፣ መጠጣት፣ መጨፈር፣ ማመንዘር ኃጢአት የማይሆንበት ዓለም ላይ ሳይሆን ጽድቅና ቅድስና በሚታወጅበት በእግዚአብሔር ቤት እነዚህን ነገሮች አንተ ጠብቀህ ለሆኑ ካል ትቸገራለህ ነው ማለት ነው። ትቸገራለህ። የጌታ መምጣት ይህን ዓለም እግዚአብሔር ከወሰነው ጊዜ ቀድሞ እንዳይጠፋ ለሰው ልጅ ያለውን የመጨረሻ ዓላማ ፉልፊል ሳያደርግ ይህ ዓለም እንዳይጠፋ የሰይጣን አጀንዳ እሱ ነው። እንዳይሆን ጌታ በመሃል ጣልቃ ገብቶ ሰውን ዓለምንም ከጥፋት የሚያድነው በምጽአቱ ነው። ስለዚህ ምጽአት መጥፊያ ለመዳኛ ነው። አመፀኞች ይጠፋሉ፣ ግፈኞች ይጠፋሉ። ምንም ጥያቄ የለውም። የፍርድ ቀን ነው፣ ይጠፋሉ። እግዚአብሔር የማይፈሩ ይጠፋሉ። አንተ ግን እግዚአብሔር ለምትፈራው ሳወራ እግዚአብሔርን ፈርታ አንገትን ደፍተህ ለምትኖረው ስነግርህ ለአንተ የሰርግ ቀን ነው። ምን ያስፈራሃል? ጥያቄ። አንተማ እንደውም የዛን ቀን ክብር እንዲጨመርልህ ዛሬ በደንብ ወጥረህ መከራ ተቀበል እንጂ ነቀፌታን ተሸከም እንጂ
በደንብ ተገፋ እንጂ የዛን ቀን ትልቅ የክብር አክሊል ከፈለክ አየህ በእልፍ አላፋት ፊት መሸለም ከፈለክ የምሽሽት ነው የምመደባበቅ ነው። አንተማ ጽድቅን አብዛው እንጂ። ለዚህ እኮ ነው ጻድቁ ምን ይበላል ይጽደቅ አለ፣ ቅዱሱስ ይቀደስ አለ። መወር ማለት ነው። አመፀኛውስ በደንብ ቢያም ይጨምረው አመፁን አለ፣ እርኩሱስ በጣም እርኩሰቱን ያደርጋል። እመጣለሁ ለሁሉም እንደ ስራው እሰጠው ዘንድ ዋጋዬ ከኔ ጋር ዛሶ። እዚህ የዛን ቀን ምን አይነት ዋጋ ትፈልጋለህ? ጥያቄ አንተን ሊሸልም ሊያከብር ስለሚመጣ የዛን ቀን ብዙ ዋጋ የምትፈልግ ከሆነ ሩጫውን ጨርሻለሁ፣ መልካሙን ገድል ተጋድያለሁ፣ እምነትን ጠብቄያለሁ፣ የጽድቅ አክሊል ተዘጋጅቶልኛል። ያንንም የጽድቅ አክሊል ጻድቅ ፈራጅ ሆኖ ጌታ ያን ቀን ለኔ ያስረክባል። ለኔ ብቻ አይደለም መገለጡን ለሚወዱ ና ለሚሉት ሁሉ እንጂ መገለጡን እየጠበቁ በጥንቃቄ ለሚኖሩ ጭምር አንተና እኔ ማለት ጳውሎስ ብቻ አይደለም አክሊል ያለው የዛ ቀን የአክሊል ቀን ሽልማት ቀን ነው። የንግስና ቀን ሹመት ቀን ሽልማት ቀን ነው። የውዳሴ ቀን ነው ለአንተ እና ዛሬ ስታለቅስ ስለብታደር ምን አለበት? ለዘላለም ልትከብር፣ ለዘላለም ልትሸልም፣ ለዘላለም ልትሾም ምን አለበት? በደንብ ብታለቅስ፣ በደንብ ቢረጋግጡ ምን አለበት? እድለኛ ነህ ነው። ይሄን ካገኘ እድለኛ። አሁን እኮ ለራሳችን ስለምንኖር ሸሽተን የምንሞተው ለራሳችን ስለምንኖር ነው። መከራ አንፈልግም፣ ችግር አንፈልግም፣ ስድብ አንፈልግም፣ ነቀፌታ አንፈልግም። በጽድቅ ሆነ ይሄን መቀበል ማትፈልግ ከሆነ አልገባህም ማለት ነው። አልገባህም። የሚገለጠው ክብር ያንተ እንደሆነ አልገባህም። ያውነት ሬዲ። ስለዚህ ነው መትረፍ የምትፈልገው እናቶላ አድነን ረጉድ ሊበላን ነው ሊጨርሰ የምትለው አንተ ለክብር እየተዘጋጀ አይደለም። ገባ? ለምስጋና ለሽልማት እየተዘጋጀ አይደለም ነው ማለት ያለውትና ቪው ይስተካከል። የእውነትም ትምህርቱ ይጥራ ይስተካከል። ጌታ የሚመጣው በመጀመሪያ እኛ ስለ ምጽአት አለ የምናወራው። ክርስቲያኖች ይነጠቃሉ ብለን የምናምነው እኛ፣ አማኞች ይነጠቃሉ ይወሰዳሉ ብለን የምናምነው እኛ። ምጽአት ለአመፀኞች ነው። ምጽአት እኮ ይመጣብሃል። ምጽአተኛ አይደለም። ምጽአት ለማያምኑ ለአመፀኞች ለማይታዘዙ ነው። እዩ ምጽአት ማለት አስፈሪው የፍርዱ ቀን እነሱ ነው እንጂ ቤተክርስቲያን አይመለከትም። ቤተክርስቲያን አይመለከትም። እንደውም አንድ ሀገር ላይ ጥቃት የምትሰነዝር ከሆነ መጀመሪያ ቀድማ እንደምታደርገው ዲፕሎማቶቿን ከዛ ሀገር ቀድማ ሚስጥር ተጠብቆ ዲፕሎማቶቹ በስብሰባ በምን እያሉ ያን ሀገር ለቀው ይወጣሉ። ለምን? እዚህ ለዛ ሀገር በጣም ኢምፖርታንት ሰዎች ናቸው። አብረው መደብደብ የለባቸውም። ስለዚህ ልክ እነሱ ቆጥ በኋላ የሀገር መደብደብ ይጀምራል። ጠባቂ ዘበኛ ነው የምታገኘው እዛ። ከዛ በኋላ ኮምፒውተር ምናምን ነው የምታገኘው። ኢንፎርሜሽን የለም፣ ኤቭሪቲንግ ጠፍቷል። እንደዚህ አድርገው ነው የሚሄዱት። ያን ሀገር ለመደብደብ መጀመሪያ ዲፕሎማቶቿን ከዛ ሀገር አስወጣ ለምትመታው ያን ሀገር የምትመታው። ትልቆቹ ሀገሮች እንደዚህ ነው የሚያደርጉት። ምን ማለት ነው? ማለት እኛን ከወሰደ በኋላ ነው ድብደባ የሚጀመር ነው እዚህ ያልቃል። እና ድብደባው ስለማያገኘ አትፍራ። እና ድብደባ ያገኛችሁም ተብላችኋል። ለማንኛውም ያሬዶ እናመሰግናለን። በቀጣይ እንገናኛለን። እንግዲህ ተስፋ የምናደርገው የተረጋገጠ ተስፋ ነው። ቅዱሳት መጽሐፍት የሚለዋወጥና የሚናወጥ ተስፋ ነው አይሉንም። የጌታችን መምጣት ለሁላችን የምስራች መሆን አለበት። የምስራች የሚሆነው ደግሞ ከእሱ ጋር ስንሆን ነው። ምክንያቱም እንዲመጣልን እንጂ እንዲመጣብን ስለማንፈልግ ማለት ነው። ስለዚህ በዛ ልክ ቅዱሳት መጽሐፍትን እያየን ሕይወትን ማረም ማስተካከል ለሁላችን እንዲሆን ነው ሀሳባችን። ያሬዶ ከልብ እናመሰግናለን። እናንተም አብራችሁን ስለቆያችሁ ብዙ ነው የምናመሰግነው። በቀጣይ እንገናኛለን። እስከዛው ሰላም።